ከበርካታ ጊዜያት በኋላ ገናነታቸውን እያስመለሱ የሚገኙት የፔፕ ጋርዲዮላ ማንቸስተር ሲቲ ምንም እንኳን ለወትሮ የምናውቀው ጥንካሬያቸው ቢከዳቸውም ምስጋና ለሚኬል አርቴታ ይሁንና የአርሰናል ደጋፊዎችን ልብ ሊሰብሩ ዕለተ ቅዳሜ ምሽት 5 ሰዓት ሲል በኢቲሃድ ስቴዲየም ኒውካስል ዩናይትድን የሚያስተናግድ ይሆናል። ምንም እንኳን ኒውካስል ዩናይትዶች ማንቸስተር ሲቲን በኢቲሃድ ካሸነፉ ድፍን 12 ዓመታት ይቆጠሩ እንጂ ከሰሞኑ እያስመለከቱን የሚገኙት መነቃቃትና በመጀመሪያ ዙር የሊግ መርሃ ግብር የፔፑን ሰራዊት ያብረከረኩት የኢዲያው ኒውካስል ዩናይትዶች የአውሮፓ መድረክ ተሳትፎን ለማግኘት የሚደረገውን ፉክክር ለመቀላቀል ያላቸውን አውጥተው እንደሚጫወቱ ይጠበቃል። ይሁን እንጂ በሜዳ ላይም ሆነ ከሜዳ ውጪ ስነልቦናቸው ጠንካራ የሆነው ፔፕና ሰራዊቱ ለኒውካስል ዩናይትድም ቢሆን ይታትራሉ ተብሎ አይጠበቅም። የጨዋታ ግምታችሁን ኮሜንት ላይ ያጋራችሁ፣ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንደረሳ። ሰላም ናችሁ እንዴት ናችሁ ጀማአው? አለው እኔ በጣም ደህና ነኝ ጀማው። የእንደረሳ ነው ዋናው አመጣጤ ጀማው። ሰሞኑን አካውንቴ ጥሩ አይደለም፣ ብዙ ሰው ጋር ቪዲዮዎቼ እየደረሱ አይደለም። በቃ ሁሉም ደም የሚያደርግልኝ ቪዲዮ አይደርሰንም። ኮፒ ሊንክ አድርጉ፣ 10ም 20ም ጊዜ ኮፒ ሊንክ አድርጉና ውጡ። ስለሆነ ይሄ ቋጠሮ ተደራሽ መሆን አለበት። ከማንቸስተር ከተማ ከሆነው ከጮጮቹ ሲቲ ጋር ይጫወታል። እዚህ ጨዋታ ላይ መቋጠር አለበት ጀማው። ይሄን ትእዛዝ ልሰጥ ነው የመጣው። ምን ትፈልጋለህ? ስለሆነ እኔ አሰማርቻለሁ ሰው፣ እናንተ ብቻ በቋጠሮ ደግፉኝ ጀማው። ወጥሩ፣ ምን አገባችሁ? ወጥሩ ብቻ አርጋችሁ ያሱ። እሱ ነው የምፈልገው። ቪዲዮ ግን በደንብ ኮፒ ሊንክ ሼር አድርጉና አዳርሱ። እሱን እንዳትረሱ። ይቋጠራል። ቴንክ ዩ ጀማው። ኒውካስል በዚህ ሰዓት አረ እኔ ከማንቸስተር ሲቲ ጋር መጫወት አልፈልግም፣ አረ ሲቲ ማለቃለኝ እያለ ነው። ስጥት ነው የምናረጋት። ቀጥታ 2 ነጥብ አድርገን ቀሪ ጨዋታችን ይዘን ቁጭ ነው የምንለው። ምንም ጥያቄ የለውም። አይቀጡ ቅጣት ኒውካስልን የምንቀጣት በቀል ነው የምንበቀላት። ገና በደንብ ነው የምንቀጠቅጣት። ወቅታዊ አቋሙ ምርጥ ላይ የሚገኘው ማንቸስተር ሲቲ ከቀሽሙ ኒውካስትል ጋር ያውን በኢቲሃድ ስቴዲየም ይጫወታል ዛሬ። ማን ይሄን ጨዋታ ሲቲ ነጥብ ይጥላል ብላችሁ የምትጠብቁ ሰዎች በመጀመሪያ ታከሙ። ሲቀጥል እስቲ ስለ ጨዋታው የሆነ ነገር እንበል። ማን ሲቲ ማን ነው? ባለፉት 5 ጨዋታዎች ምን አደረገ የሚለውን ስናይ ባለፉት 5 ጨዋታዎች ማን ሲቲ 3 አሸንፎ 1 አቻ ወጥቶ 1 የተሸነፈ ክለብ ነው። ያ ማለት እንደ ዋንጫ ተፎካካሪ አጥጋቢ ባይሆንም ጥሩ ፎርም ላይ ያለ ቲም ነው ማለት ነው። በአንጻሩ ደግሞ ኒውካስትል ካለፉት 5 ጨዋታዎች በ3ቱ ተሸንፎ 1 አቻ ወጥቶ እንዲሁም 1 ያሸነፈ ክለብ ነው። ያ ማለት ሺት ፐርፎርማንስ እያሳየ ነው ማለት ነው። ታዲያ ይሄኛው ኒውካስትል እንዴት መጥቶ ኢቲሃድ ላይ ነጥብ ይዞ ይመለሳል ነው ጥያቄው። አላውቅም እሱን ግን እኔ አይመስለኝም። ማን ሲቲ ቀለል አድርጎ 2-0 3-0 አሸንፎት የሚያልቅ ጨዋታ ነው ይመስለኝ። የእናንተን ሐሳብ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ማንቸስተር ይቅደም ብያለሁ። ድል ለጎረቤቴ ዛሬ። ደግሜ ደጋግሜ ነግራችኋለሁ። ይህ የእንግሊዝ ፕሪሚየር ሊግ ነው። ድራማ የሚታይበት ያልታሰበውና ያልተጠበቀው ትዕይንት የሚታይበት ይህ የእንግሊዝ ፕሪሚየር ሊግ ነው። እግር ኳስን አጣፍጦና አሳምሮ የሚሰጥህ ይህ የእንግሊዝ ፕሪሚየር ሊግ ነው። ዛሬም በእንግሊዝ ፕሪሚየር ሊግ ዳግም ለሶስተኛ ጊዜ ላለመደቆስ ኒውካስል ዩናይትዶች ታሪክ ለመስራት ወደ ኢቲሃድ ይሄዳሉ። በአውሮፓ ሻምፒየንስ ሊግ ከግማሽ ደርዘን በላይ ጎል ያስቆጠረው ኒውካስል ዩናይትድ ዛሬም ለማንቸስተር ሲቲ ትልቅ ጭንቀት ይሆንበታል ተብሎ ይጠበቃል። መርሳት የለብንም። ዛሬ ቀኑም ቅዳሜ ነው። ይህ የእንግሊዝ ፕሪሚየር ሊግ ነው። ዛሬም በቋጠሮ አለን እላችኋለሁ። አርሰናላውያን ነገ ከጨዋታን ጎረቤቶቻችን በፊት የምናደርገው ትልቅ ቋጠሮ ነው ይሄ። ይመቻችሁ። መልካም እድል። ኢስማሽ ዴይ ዛሬ የዋንጫውን 1 ጆሮ የምንይዝበት ቀን ነው። እንኳን ደስ አላችሁ ሲቲዝንስ። ለማንኛውም ዛሬ ሲቲያችን የዋንጫውን 1 ጆሮ የሚይዝበት ቀን ነው። በጣም ወሳኝ ጌም አለ ኢቲሃድ ላይ። ፎርትረስ ከኒውካስትል ጋር ኢቲሃድ ምሽጋችን ነው ታውቃላችሁና ኢቲሃድ ላይ ካሸነፉን 20 ምናምን አመታቸው ነው። ስለዚህ ምንም አጠበቅ በቃ ጀስት ቀለል አድርገው ይናረጋል። ፕሬሸር ሲቲ ላይ አይሰራም፣ አርሰናል ላይ ነው። ሜንታሊቲ ሲቲ ላይ አይሰራም፣ አርሰናል ላይ ነው። እኛ ፕሬሸርን እንዴት መቋቋም እንዳለብን እናውቃለን። ሜንታሊቲ ለዋንጫ የሚያስፈልገውን ነገር ሁሉ እናውቃለን። ዛሬ ፈሽ አድርገን ኒውካስትልን አስደብረናት ወያላው ተስፋ ቆርጦ ወደ ሌላ ዋንጫ እንዲዞር ማድረግ አለብን። እኔ አሁን አላማዬ እሱ ነው። ተስፋ በጊዜ ቆርጦ ወደ ሌላ ዋንጫ መዞር አለበት። አሪፍ ጌም ይመስለኛል። ኤርሊንግ ብሎት ሃላንድ ተመልሷል፣ ሳቪኖ ተመልሷል ተብሏል። ስለዚህ በጣም ጥሩ ሙድ ላይ ነን። አርሲዬ እየጣለች ነው በራሷ ኑ ብሉ እያለች ነው። እኛ ደግሞ መግደርደር ስለማናቅ መተን እንክትክቱ እናወጣለን ማለት ነው ይህን ዋንጫ። ለማንኛውም ሲቲያችን ዛሬ ይመርሳ በጣም ደስ ብሎኛል። ሲቲ ስለተመለሰ መጀመሪያ ግን ምንም ነገር ዛሬ ይህንን ጌም
3 ወይ 4 ለባዶ ከማሸነፍ ምንም አያግደንም። ኒውካስትል አሪፍ ጌም አሳልፎ ነበር። እሱ ሌላ ሰው ላይ ነው፣ እኛ ላይ አይሰራም። ዊ አር ማንቸስተር ሲቲ። ለማንኛውም ግምታችሁን ከታስቀምጡልኝ። ዛሬ ቀኑ ደስ ይላል፣ ቅዳሜ ነው፣ ሲቲ ያለ ፏፈሽ ነው። ግን ማታ 5 ሰዓት ነው። እስከዛ በቃ በጉጉት መጠበቅ ነው። ካሞን ሲቲ ዘንድ ግምታችሁን አስቀምጡልኝ። ይመቻችሁ። ይህ ቪዲዮ በጠዋት አንተ ጋር ከመጣና የአርሰናል ደጋፊ ከሆንክ ማለት ነው ዝም ብለህ መነኝ። ሲቲ ዛሬ 3 ነጥቡን ያዝረከርከዋል። በቃ ይሄ የሚገርም ትንቢት ነው። በደንብ ኮፒ ሊንክ ሪፖስት ማድረግ አለብህ። የአርሰናል ደጋፊ ኮፒ ሊንክ ሪፖስት ማድረግ አለብህ። ሁሉም አጌኒስት አርሰናል ነው። ሁሉም የማንቸስተር ዩናይትድ፣ የቼልሲ፣ የሊቨርፑል ዋቴቨር ማለት ነው። ሁሉም ከአርሰናል አጌኒስት ናቸው። ሶ እኛ አርሰናል ደጋፊዎች ብቻችንን ስንቋጥርን ብቻችንን ሲቋጥርብን ደግሞ በጀማ ምናምን ነገር ማለት ነው። ሶ ይህንን ቪዲዮ ኮፒ ሊንክ ሪፖስት ማድረግ አለበት። በደንብ የአርሰናል ደጋፊዎች መደጋገፍ መቻል አለበት። ሲቲ ዛሬ ኒውካስትል በእርግጥ ወጥ ነው ሂድ ትዊዳችሁ ምናምን ያለፉት ያን ያህል ሲቲ ኒውካስትል ለሲቲ ያን ያህል የሚከብደው ቡድን አይደለም። ዛሬ ግን ይከብዳል። ዝም ብለህ እኔን እመነኝ፣ ዛሬ ሲቲ ነጥብ ይጥላል። ዝም ብለህ እመነኝ አለ እቺን የሳምንቷን ደንፉ ማለት ነው። በዚህ ነው የምናካክሰው። ዝም ብለህ እመነኝ፣ እርግጠኛ ነኝ ሳምንቱ የኛ ነው። ሲቲ ነጥብ ይጥላል፣ እኛ ስፐርስን እንገርፋለን። ጽድት ያለ ሳምንት እንደምናሳልፍ ጥርጥር የለኝም። ከምላሴ ጸጉር ይነቀል ነው የምልህ። በደንብ ኮፒ ሊንክ ሪፖስት አድርገህ ማድረስ ያለብህ ቦታ እኔ መቼስ አልነግርህም። ማድረስ ያለብህን ቦታ ታውቃለህ። የአርሰናል ደጋፊ በደንብ ኮፒ ሊንክ ሪፖስት ሲደረግ ፎሎ ማድረግ እንዳይረሳ። ከሞኒው ገነርስ ይመቻሉ። አንዳንድ የአርሰናል ደጋፊ ደግሞ ዛሬ ሲቲ ላይ እንቋጥራለን ምናምን ማለት ጀምረሻል። ደግሞ ዛሬ በቃ ሲቲ ላይ ቋጥራን ኒውካስትል ነጥብ እንዲያስጥለው እናደርጋለን ምናምን። መጀመሪያ ራስህ ክለብ ላይ ቋጥር። ማን ለራስህ ክለብ ቋጥር። አርቴታ ላይ ቋጥርበት መጀመሪያ። እንዴት ሰው የራሱ ክለብ ነጥብ እያንጠባጠበ ሌላ ሰው ክለብ ነጥብ ጥሎለት እሱ ነጥብ እንዲያገኝ ምናምን ያደርጋል? የፈለገ ለምን ሲቲ 3 ጨዋታ 4 ጨዋታ ነጥብ አይጥልም? አንተም ማብረት ጥላታለህ። አርቴታ አብሮ ነው የሚያግዘው ሲቲ። መጀመሪያ አርቴታ ላይ ቋጥሩ። አረፈሩ መጀመሪያ አርቴታ ላይ ቋጥሩልህ። ክለብ ላይ ቋጥር መጀመሪያ። ክለብ ነጥብ ሳያገኝ ሌላ ሰው ነጥብ እንዲጥል ምናምን ልታረግ አንተ የትኛው ሀገር ቡድን ነው? የትኛው ሀገር ክለብ ነው? እንደዚህ አይነት ይልል በቃ ድንቁርና ስራ መስሉት። ለማንኛውም መጀመሪያ አርቴታ ላይ ቋጥሩ ሁላችሁ። ሲቲ ላይ አይደለም መቋጠር ያለብን፣ መጀመሪያ አርቴታ ላይ ቋጥር። ተናም ከአርሰናል ጨዋታ ከመቋጠራችን በፊት ወሳኙ ጨዋታ አለ። ዋንጫው ይሄ ነው። እኔ ኒውካስትልን ከባለፈው ሻምፒዮንስ ሊግ በኋላ መፍራት አለብህ። ኳራባክ ላይ እንዴት እንደሆነ አይተኸዋል። ሲቲ ሊያስጥል የሚችል ከባዱ ክለብ ሲቲ ካለበት ጨዋታ አንጻር ኒውካስትል ነው። ኒውካስትልን ልንፈራ ይገባል ከዚህ በኋላ ማለት ነው። ማንቸስተር ሲቲ በኒውካስትል ነጥብ የሚጥል ከሆነ አርሰናል ምንም መጣ ምንም ዋንጫውን የመብላት እድል ይኖረዋል። ማመን ያለብህ። ምክንያቱም ሲቲ ከዚህ በኋላ ነጥብ አለመጣሉም ምንም ማስተማመኛ አይኖርህም። ሸቀጡን ይዤልህ እየመጣሁ ነው ብራዘሬ። እበሳሳለሁ ብራዘሬ። እዛው ጋር ጠብቀኝ። እኔ ብለህ ነው የምታስበው? ሸቀጡን ይዤልህ እየመጣሁልህ። እሺ እግር ኳስ ቤተሰብ በተለይ ማን ሲቲ ፋንስ እንዴት ነው ታደረለት? የጨዋታ ቀላል ሁለተኛ ክለባችን ጨዋታ አለው። ሀላል ቋጠሮ ምንም መቋጠር አያስፈልግም። ከዚህ በኋላ አርሰናል ላይ መቋጠር እንዳለ ሆኖ ሲቲ ያሉትን ጨዋታ ከአርሰናል ጭምር ተከታታይ ካሸነፈ ዋንጫ የጉሉ ነው። አባዝቼ ደምሬ ቀንሼ ነው። እነ ፋድ እያንቀላፉ መጡ አልመጡ ታንገተ ቪዲዮ ሰራ አልሰራ ሲቲን ጨዋታ ማሸነፍ አለበት። ጋርዲዮላም እንደተናገረው እያንዳንዱ ስለኛ ጨዋታ ጠይቁ። ከዚህ በኋላ 2 ጨዋታ 3 ጨዋታ ቢቀር ኖሮ ጠይቁኝ። እንደዛ ስላልሆነ በእኛ በኩል እያንዳንዱን ጨዋታ ለማሸነፍ ነው የምንሰራው ብሏል። መሆንም አለበት እንደዛ ነው። ሰላማችን ለሰላማችን ሲባል ቪዲዮ ኮፒ ሊንክ አድርጉ። ማን ሲቲ ፋንስ ይቅናም ብያለሁ። 3 ለባዶ 3 ነጥብ በቀላሉ የኛ ነው። ዛሬ ቪዲዮ ኮፒ ሊንክ፣ ነገ ደግሞ በጠዋቱ ወደ ቋጠሮ ይገባል። ይቅናን። ዛሬ ሁለተኛ ክለባችን ኒውካስትል ዩናይትድ ማለት ነው ከሜዳው ተጉዞ ምሽት 5 ሰዓት ሲል ማለት ነው ማንቸስተር ሲቲን ያስተናግዳል ኢታዲ ስቴዲየም ላይ እና ይሄ ጨዋታ በጣም ከባድ ጨዋታ ነው። ከባድ ጨዋታ ብዙዎች ያው የኒውካስትል ወቅታዊ አቋም አይነፋም ሲቲ ቀላል አድርጎ ነው የሚያሸንፈው ምናምን ነገር እያሉ አይደለም። ያለፉት 2 ሳምንት ጨዋታዎች ካያችሁ ኒውካስትል በጣም ተነቃቅቷል። ባለፈው ቪላ 3-1 ያሸንፍ የመጣው በቻምፒየንስ ሊጉን ደግሞ ኳራባክን 6-1 የረመረመ ቡድን ነውና አሪፍ መነቃቃት ላይ ነው ኒውካስትል የሚገኘው። ሲቲን ደገፍ ያደርግልናል ዛሬ ኢታዲ ስቴዲየም። በቃ በኒውካስትል ተማመንበታልና ቋጠሯችን በአግባቡ በቃ መቋጠር አለ በአግባቡ መቀጠል አለበት ብዬ ነው የማስበው። የአርሰናል ደጋፊዎች ይሄን ቪዲዮ በደንብ ሼር ኮፒ ሊንክ እያደረጋችሁ በደንብ እንድታደርሱ ፈልጋለሁ እና ሲቲ መጣል አለበት ግዴታ ማለት ነው። እኛ የሁሉን ጨዋታ በኮንፊደንስ እንድናሸንፍ የዛሬ ጨዋታ እንግዲህ ኒውካስትል ማሸነፍ አለበት ብዬ ነው የማስበው።
ዛሬ እንግዲህ ቅዳሜ ነው። ኒውካስትል ከማንቸስተር ሲቲ ጨዋታ አላቸው። እኔ ማንቸስተር ዩናይትድ ከሌለኩ ቅዳሜም እሁድም አይመስለኝም። በቃ በጣም ነው የሚያስጠላኝ ቀኑ ማለት ነው። አሁን ፋላው አንድ ነገር ልንገረ፣ ባለፈው በጾም አንጀቴ እንደዚህ ቋጥሬ 2 ነጥብ አስጥያለሁ አርሰናል ከወልፍስ ማለት ነው። ይሄን ጨዋታ በአግባቡ ትወጣዋለህ። ቤተሰቦቼ ኮፒ ሊንክ አድርጉ። ይሄን ጨዋታ ሲቲ ማሸነፍ አለበት፣ ካልሆነ ሁለተኛ አልቋጥርለትም።